አሁን በበተርፍላይ የሚባል ሐሳብ ያመጣው ኮንሰፕት ያመጣው ሰውዬ ድሮ እንደ አውሮፓውያን አቆጣጠር በ1972 የአሜሪካው ሜትሮሎጂስት ኤድዋርድ ሎሬንዝ የአየር ንብረትን አወቃቀር በሚያጠናበት ወቅት አንድ ወሳኝ ቲዮሪ ለዓለማችን አበረከተ። ዘ በተርፍላይ ኢፌክት ቲዮሪ። ይህ ቲዮሪ በዓለማችን አስገራሚ ለውጦች እንዲመጡ ወሳኝ ሚናውን ተጫውቷል። ዘ በተርፍላይ ኢፌክት ቲዮሪ ዋና ሐሳብ ትንንሽ መንስኤዎች ትልልቅ ውጤቶች ያመጣሉ የሚል ነው። በሌላ አገላለጽ አንድ ከተማ ወይም አገር ላይ የሚፈጠር ትንሽ ክስተት በሌላ አገር ላይ ውስብስብ የሆነ ትልቅ ውጤት ሊከሰት ይችላል ማለት ነው። ቲዮሪውን ለመረዳት ሁለት ምሳሌዎችን እንመልከት። የአረብ አብዮትና የመጀመሪያው ዓለም ጦርነት። የአረቡ አብዮት በዓለም ፖለቲካ አንዱና ዋናው በታሪክ ለዘላለም ሰፍሮ የሚገኝ የቅርብ ጊዜ ትውስታ ነው። እንደ አውሮፓውያኑ አቆጣጠር ታህሳስ 18 2010 የቱኒዚያው ወጣት አማጺ መሐመድ ቦዚዝ በህዝብ በአደባባይ ራሱን ማቃጠሉ ታላቅ የህዝብ አብዮትና የመንግስት ወይም የንጉሶች ለውጥ እንዲመጣ መንስኤ ሆኗል። የህዝብ አመጹ ከዕለት ወደ ዕለት እየበዛና እየከፋ መጣ። ብዙም ሳይቆይ እንደ አውሮፓውያኑ አቆጣጠር ጥር 2011 የቱኒዚያው ፕሬዝዳንት ዚን አልአብዲን ቢን አሊ ከ13 ዓመት በኋላ የአምባገነንና የጭቆና አገዛዛቸው ስልጣናቸውን ለቀቁ። ግብጽ፣ ሊቢያ፣ የመን ከቱኒዚያ በመቀጠልና አብዮቱ ፋታ በማይሰጥ ሁኔታ ተቀጣጠለ። በግብጽ ታህሪር አደባባይ እና በሊቢያ ዋና ከተማ ትሪፖሊ የአረቡ ህዝብ ለነጻነትና ለፍትሃዊ ኢኮኖሚ ተጠቃሚነት ሰፊ አብዮት የአገራቱን ንጉሶች እረፍት በመንሳት ከሞቀው ዙፋናቸው እንዲነሱ ግድ ሆነባቸው። እንደ አውሮፓውያኑ አቆጣጠር በ2010 የኦባማ አስተዳደር በመካከለኛው ምስራቅ የሚከተለውን የውጭ ፖሊሲ ለአምባገነኖች መሪዎች እርዳታን በማቆምና ዲሞክራሲ መንግስታትን በአረቡ ዓለም በመመስረት የፖሊሲ ለውጥ እንዲያደርግ አስገድዶታል። ጥልቅ የሆነው የአረቡ ዓለም አብዮት ምክንያት ስራ አጥነት፣ ድህነትና ጭቆናና የምግብ እጥረት ቢሆንም አብዮቱ እንዲቀጣጠል መነሻ ብርሃን የሆነው የመሐመድ ቦዚዝ በህዝብ አደባባይ ራሱን ማቃጠሉ ነው። በቲዮሪው መሰረት መሐመድ ቦዚዝ መንስኤ ሲሆን ቱኒዚያ፣ ግብጽ፣ የመን፣ ሶሪያ የመሳሰሉ የአረቡ ዓለም ሀገራት አንደኛ የአምባገነን መሪዎች መውደቅ፣ ሁለተኛ በመቶ ሺዎች የሚቆጠር ህይወት መጥፋት፣ ሶስተኛ በሚሊዮን የሚቆጠሩ ዜጎች ስደት፣ አራተኛ ሶሪያና የመን የመሳሰሉ አገራት መፈራረስ፣ አምስተኛ የእነ አሜሪካ የውጭ ጉዳይ ፖሊሲያቸውን ማሻሻል ወይም መቀየር፣ ስድስተኛ እንደ ጀርመን፣ ጣሊያንና ፈረንሳይ ያሉ አገሮች በስደተኞች መጥለቅለቅ ዋና ዋናዎቹ የቲዮሪው ውጤቶች ናቸው። ሁለተኛው ማስረጃ ስንመለከት የመጀመሪያው ዓለም ጦርነት መነሻ የንጉሠ ነገሥት ፍራንስ ጆሴፍ ፈርስት ወንድም የሆነው ፍራንስ ፈርዲናንድ መገደል መሆኑን የታሪክ መዛግብት ይመሰክራሉ። እንደ አውሮፓውያኑ አቆጣጠር ሰኔ 28 1914 የፍራንስ ጆሴፍ ወንድም ልጅ የፍራንስ ፈርዲናንድ ሾፌር ሲሆን ወንዝን በሚያቋርጠው ዘመናዊ አውራ ጎዳና መኪናውን ማሽከርከር ሲገባው ለደህንነት ብሎ በማሰብ በፍጥነት መኪናዋን በመንዳት ፍራንስ ጆሴፍ ስትሪት በሚባል አቅጣጫ ጉዞውን ተያዘው። መጀመሪያ አስበውበት ከነበረው አቅጣጫ በማፈንገጥ ትልቅ ስህተት ሮንግ ተርን ተሰራ። የ19 ዓመቱ ስርዓት አልበኛ ወይም አናርኪስት የሰርቢያ ዜግነት ያለው ጋቭሪሎ ፕሪንሲፕ ፍራንስ ፈርዲናንድን ለመግደል ወደ ሰርቢያ ገብቶ ነበር። ይህ ግለሰብ ወደ ቤቱ በፍራንስ ጆሴፍ ስትሪት እየተጓዘ እያለ በአጋጣሚ መግደል የሚፈልገው ንጉሠ ነገሥት ጋር ፊት ለፊት ተገናኙ። ጋቭሪሎ ጥሩ አጋጣሚውን በመጠቀም በርካታ ጥይቶች በመተኮስ ፍራንስ ፈርዲናንድና ባለቤቱ ሶፊ ተገደሉ። በቲዮሪው መሰረት ትንሿ መንስኤ ከእቅድ ውጭ አቅጣጫ መጓዝ ወይም ሮንግ ተርን ለአንደኛው ዓለም ጦርነት መከሰት መንስኤ ሆነ። ሩሲያ፣ ጀርመን፣ ፈረንሳይ፣ እንግሊዝ፣ አሜሪካና የመሳሰሉት ሀገራት የየራሳቸውን ኢኮኖሚና የፖለቲካ ዓላማቸውን ለማስፈጸም ወደ ሰርቢያ ጣልቃ በመግባት ወታደር በማዝመት የመጀመሪያው የዓለም ጦርነት ተጀመረ። በቲዮሪው መሰረት የመጀመሪያው ዓለም ጦርነት መከሰት ትልቅና ውስብስብ ውጤቶች፣ አንደኛ የሚሊዮኖች ህይወት መቀጠፍ፣ ሁለተኛ በቢሊዮን የሚቆጠር የኢኮኖሚ ውድመት፣ ሶስተኛ የከተሞች መፈራረስና
የመሳሰሉት ናቸው። በዚህ ቲዎሪ ከአንደኛው ዓለም ጦርነት እስከ ቅርብ ጊዜው የአረቡ አብዮት በዝርዝር ብንመለከት ሰፊ ጊዜ ይወስድብናል። በመሆኑም አማጺው የጁንታው ቡድን በዚህ ቲዎሪ እንዴት ድምጥማጡ እንደጠፋ አጠር አድርገን ካየን በኋላ ጠቅላይ ሚኒስትር አብይ አህመድ ስለ በተርፍላይ ኢፌክት ቲዎሪ ለከፍተኛ ወታደራዊ መኮንኖች የተናገሩትን አጭር ንግግር እናደምጣለን። የኢትዮጵያ መከላከያ ሰራዊት በጣም ዲሲፕሊን የሆነ ጥሩ ስነ ምግባር ያለው ለበላዮቹ ታዛዥ ለማታዊና ጀግና የሆነ ወታደር ነው። የሰሜን እዝ ለሁለት አስርተ ዓመታት በቀበሮ ጉድጓድ ውስጥ በመሆን በተጎሳቆለ ሁኔታ የአገሩን ዳር ድንበር ሲጠብቅ የቆየ የትግራይ አርሶ አደርን ሰብል በመሰብሰብና አንበጣ በማጥፋት የሚተባበር እንዲሁም ከሚያገኘው ወርሃዊ ደመወዝ ለተቸገሩ ህፃናት የሚረዳና ትምህርት ቤት የመሳሰሉትን ተቋማት ባለው አቅም የሚሰራ ልማታዊ መከላከያ ነው። አሁን ስለ መከላከያ መልካም ስነ ምግባር በጥቂቱም ቢሆን ከላይ የተገለጸውን ይመስላል። ስለዚህ በተርፍላይ ኢፌክት ቲዎሪ እንዴት የጁንታውን ቡድን ለውድቀት እንደዳረገው ባጭሩ እናያለን። የጁንታው ቡድን ባቀደው ሴራ ድንገት የሰሜን እዝ ወታደሮች ዘንድ አሰቃቂ ግድያና ዘረፋ ፈጸመ። ነገር ግን መነካት የሌለበትን የኢትዮጵያ መከላከያን ሰይጣናዊ በሆነ መልኩ መከወኑ ኮዝ ኢፌክት መንስኤ ውጤት ንድፈ ሐሳብ በፍጥነት እንዲከሰት አድርጎታል። በዚህ ፍጥነት ከጁንታው ቡድን ጋር ወደ ጦርነት ይገባል ተብሎ ባልተገመተበት ሁኔታ ተጀመረ። በቲዎሪው መሰረት የጁንታው ቡድን በስልጣን ላይ በመሆን በዝርፊያ ሀብት የማካበት ስነ ባህሪው በገንዘብ ለውጥና በበጀት ቅነሳ ምክንያት ኪሳራ መዳረጉ ስሜቱን ሲያቃጥለው ዋና መንስኤ ሆኖ በሰሜን እዝ ላይ አሰቃቂና አስነዋሪ ግድያ የመፈጸም ሴራ ተጠነሰሰ። ውጤቱን ደግሞ በአጭሩ እንመልከት። ትንሽ አደገኛ መሲ እንዴት ትልቅ ዓለም አቀፍ ውጤት እንዳመጣ እናያለን ማለት ነው። አንደኛ፣ ጠቅላላ የኢትዮጵያ መከላከያ ሰራዊት ውስጥ ከፍተኛ የሆነ ቁጣና ቁጭት ፈጠረ። ሁለተኛ፣ ከዳር እስከ ዳር የኢትዮጵያ ብሔር ብሔረሰቦችን አስቆጣ፣ አሳዘነ። ከፍተኛ የሆነ የጋማ ከብት፣ የቁሳቁስ፣ የጉልበት ለምሳሌ ያህል ለመከላከያ ሰራዊት ምግብ ማብሰል የመሳሰሉ ድጋፍ አደረገ። ሶስተኛ፣ የክልሎች ልዩ ኃይልና ሚሊሻ አስቆጣ፣ ለመከላከያ ድጋፍ አደረጉ፣ ዘመቱ፣ በሺዎች የሚገመት የሰው ህይወት ቀጠፈ። አራተኛ፣ የሰሜን እዝና የትግራይ ህዝብ ለሁለት አስርተ ዓመታት አብረው የኖሩ ከመሆናቸው የተነሳ የጁንታው ቡድን በመከላከያው ዘንድ የፈጸመው አስነዋሪ ተግባር የትግራይን ህዝብ ድጋፍ አሳጣው። በርካታ የጁንታው ልዩ ኃይልና ሚሊሻ ለመከላከያ እጃቸውን ሰጡ። የፈጸመው ተግባር የሰው ልጅ ህሊና ሊሸከመው አይችልምና። አምስተኛ፣ በጠቅላይ ሚኒስትር አብይና ፕሬዝዳንት ኢሳያስ አፈወርቂ መናበብ ነገሮችን በትዕግስትና በብልህነት ባይቆጣጠሩት ኖሮ በምስራቅ አፍሪካ ቀጠና አገራት አለመረጋጋትና ትርምስ አንዣቦ ነበር። ስድስተኛ፣ እንደ ግብፅና አንዳንድ የአረብ ሀገራት ጥቅማቸውን ለማስከበር ሲሉ ዙሪያውን አሰፈሰፉ። ሰባተኛ፣ የተባበሩት መንግስታትና የበለጸጉ አገራት በኢትዮጵያ የውስጥ ፖለቲካ ጣልቃ በመግባት መሰብሰብ ጀመሩ። ለጊዜው ተሰብስበው በተለያየ ምክንያት ባይወስኑም በእርግጥ ጦርነቱ ተራዝሞ ቢሆን ኖሮ ጣልቃ መግባታቸው አይቀርም ነበር። ስምንተኛ፣ የጁንታው ቡድን ሙሉ ለሙሉ ድምጥማጡ መጥፋት ጀመረ። በሞት በእስርና በመሳሰሉት ሙሉ ለሙሉ ማለቅ ጀመረ። በመሆኑም በበተርፍላይ ኢፌክት ቲዎሪ መሰረት በተወሰነ ቦታ በተወሰነ የሰሜን እዝ ወታደሮች ላይ የተፈጸመው አሉታዊ ተግባር ከአገር እስከ የተባበሩ መንግስታት ድረስ እንዲሁም ትልቅ ከአገር ውስጥ እስከ የተለያዩ ዓለም አቀፍ ሚዲያዎች ሽፋን መሰጠቱና በመጨረሻም የጁንታው ቡድን ሙሉ ለሙሉ ድምጥማጡ እንዲጠፋ ሆኗል። ስለዚህ በግል ህይወታችን ከልጅነታችን ጀምሮ የምንወስናቸው ውሳኔዎች ወደፊት ህይወታችን ዘንድ ትልልቅ ውጤቶች እንዲፈጠር መንስኤ ይሆናሉ። ሰው የዘራውን ያጭዳል ማለት ነው። ትንሽ ዘር ይዘራል፣ የዘራውን በትልቅ ጎተራ ይሰበስባል። አስበን የምንፈጽማቸው ውሳኔዎቻችንን በጥልቀት መመርመሩ አይከፋም።
ቸር ያሰማን። ይህ ኢትዮ ፋክት ነው የሚባል ሀሳብ ያመጣው ይህን ኮንሰፕት ያመጣው ሰውዬ ድሮ ትላልቅ ቦምቦች፣ ፖለቲካል ሼክ፣ ትላልቅ ኤርዝኩዌክ እና ፖፑሌሽን ሙቭመንት በሚሊየንስ አንድ ህዝብ ከአንድ ቦታ አንድ ቦታ ሲንቀሳቀስ ነበረ ትልቅ ችግር ተፈጠረ የሚባለው። ይህን ኦልድ ፋሽን ቪው ይለዋል። ስራው ዌዘር ማጥናት ነው። ዌዘር እያጠና አዘን ኢንፑት የወሰዳቸው ዳታዎች አንድ ሜታ ዳታ ተሳስቶ በገባው ኢንፑት ውስጥ ባበላሸው አንድ ሜታ ዳታ አውትፑት ተቀየረ። ዝናብ ሳይኖር ፀሐይ ሆነ። ጠቅላላ ፕሮሰሱ የሚያሳየው ዝናብ ነው። በአንድ ዳታ ስህተት ምክንያት ፀሐይ ይሆናል ብሎ ሪፖርት አደረገ። ዘሆል የሰራቸውን ስራዎች ሲመለስ አንድ ሜታ ዳታ ነው ሚስ ያደረገው። ኮራፕት ያደረገች አንድ ዳታ ዝናብን ወደ ፀሐይ፣ ብርሃናማውን ጨለማዊ የሚል አውትፑት እንዲመጣ ታደርጋለች። ይሄ ነው በተርፍላይ ኢፌክት የሚባለው። ብራብሮ እንደምታውቁት ምንም ጉዳት የማያመጣ ስታዩት፣ ሲበር ሲነካችሁ የማያስፈራ የማያስደነግጥ፣ ነገር ግን በብራብሮ ልክ ያለ አንድ ፓኬት በሲስተም ውስጥ ኮራፕት ሲሆን፣ አንድ ፍሬም በሲስተም ውስጥ ኮራፕት ሲሆን ደሆል አውትካሙን ምን ያክል ኢንፍሉዌንስ እንደሚያደርግ ካየ በኋላ በተርፍላይ ኢፌክት አለ። ምን ማለት ነው? ሳን ሆዜ የማይክሮሶፍት ሄድኳርተር ላይ የሚፈጠር ትናንሽ ኤረር ኒውዮርክ ላይ ያለውን የቨርቹዋል ገበያ ስርዓት ዳውን ሊያደርገው ይችላል። ስቶክ ማርኬት ኒውዮርክ ይነገዳል። ዋናው ዳታ ማርኬት የሚደረገው ግን ዌስት ኮስት ነው። ዌስት ኮስት ላይ የተፈጠረ ስህተት በዳታ ነው። ጥይት የለም፣ ሚሳይል የለም፣ ቦምብ የለም። ዘሆል የዓለም ትልቁ ሀብት የሚንቀሳቀስበት ከተማ ዳውን ያደርጋል። ወይም ዛሬ ጎግል ከሄድኳርተር ክራሽ ቢያደርግ እኛ ውስጥ ያለ አብዛኛው እንቅስቃሴ ዳውን ያደርጋል። በአንዲት በተርፍላይ ኢፌክት በሰከንድ ውስጥ ሌላ ሀገር ላይ ዳሜጅ ያስከትላል። ሚሳኤል ታጥቀን፣ አየር ታጥቀን፣ ወታደር ሰልጥነን፣ ሞራል ገምተን ስናበቃ እኛ ግንባር ነው ያለነው። ደጀን ላይ ሼክ አድርጎ ውጊያውን አፕሳይድ ዳውን ሊገለብጠው ይችላል። ያንን የማድረግ አቅም ማወቅና አብሮ መሄድ ያስፈልጋል። ለምሳሌ ሰውዬ ታውቁታላችሁ ሁላችሁ፣ የአሜሪካን ፎረስተር ጀነራል ነው። ይሄ ሰውዬ ማክሪስተር ይባላል። አክቲቭ ነው፣ በላይፍ አለ፣ መጽሐፍ ጽፏል። ቲም ኦፍ ቲምስ የሚባል መጽሐፍ ጽፏል። ይሄ የቸገረው ኢራቅ ሚሽን ወሰደ። ኢራቅ ሚሽን ወስዶ ቤስት የሚባል ፎርስ ተሰጠው። ስፔሻል ፎርስስ ከሁሉም ኃይሎች ከሁሉም ፎርስስ ከአየር ኃይልም ከምድር ኃይልም ከኔቪም ስፔሻል ፎርስ ተሰጥቶት ኢራቅ ውስጥ በትክክል ዩኒፎርም ያለበሰ ኃይል ማሸነፍ አቃተው። ለምን የሚለውን አጠና። ስፔሻል ፎርስ ይዤ ስልጡን አርሚ ይዤ ይህንን ኃይል ማሸነፍ ለምን ድን ያቃተኝ የሚለውን ጉዳይ ሲያይ ትራዲሽናሊ አርሚ ሃይራርኪ ያለው እንደምታውቁት፣ በዚህኛው ግን ኔትወርክድ ነው። በተርፍላይ ኢፌክትን ድሮ አድርጎ ካመጣ በኋላ ስትራክቸሩን የቀየረው አስተላለፉን። ድሮ ኦቶማን ተርኪ ኢራቅን ስትገዛ ደማስቆ ላይ አንድ የሆነ ያኮረፈ ሰው፣ ደስ ያለው ሰው ከፍ ያለ ቦታ ላይ ወጥቶ ቢጮ 10 ሰው 15 ሰው የሚሰማው። እዛ ደማስቆ ውስጥ እንኳን ከ10 ከ20 ሜትር ርቀት ያሉ ሰዎች አያውቁትም። አሁን ግን መሐመድ የሚባለው ግለሰብ ቱኒዚያ ላይ ብርቱካን ሽጬ መኖር አልቻልኩም፣ ፖሊስ ስራዬን እንዳልሰራ አደረገኝ፣ መታኝ ብሎ በብስጭት ራሱን ሲያቃጥል 1400 ማይል ካይሮን ሼክ አደረጋት። ብዙ ሀገር ነው ታውቃላችሁ። አንድ ግለሰብ ራሱን ሲያቃጥል ሌላ ሀገር መንግስት የሚጥል ኢፌክት አለ፣ ሼክ ያደርጋል። ደማስቆ ላይ አንድ ግለሰብ በኦቶማን ተርኪ ጊዜ ቢጮ 10 ሰው የማይሰማው
አሜሪካ with all this advanced technology ኢራቅን ስትይዝ ግን አንድ ግለሰብ በሶሻል ሚዲያ ሼክ ሊያደርገው ይችላል። እዚህ ውስጥ ያለው አንዱ ምንድነው? ቪክትሪ ዲኒያል ነው። አርሚ አሸንፍ ያለው የሚለው ናሽናል ፓወርን ማረጋገጥ ሲችል ነው። ቦርደር ሲያስጠብቅ ነው። ደጀን ከጠላት እይታ ሲደበቅ ነው። አንድ ግለሰብ ሽንፈት አያውቅም። ይናገራል፣ ካልተሳካለት ከውስጡ ቪክትሪ ድሮ ያደርጋል። ምክንያቱም የሚለካበት መንገድ የለማ። ቦርደር አሳልፋል አይባልም፣ ሀራ መሬት ለቀሃል አይባልም፣ ምናምን አይባልም። መመዘኛ የለውም። በመጣነው ኢሹ በሙሉ ላይ አዳዲስ አጀንዳ እየፈጠረ መሄድ ይችላል። ዋነኛ ዓላማው አሸናፊ እንዳትሆን እንጂ ማሸነፍ ስላልሆነ እና የሰውዬ ሃይራርኪያል በሆነ መንገድ ኢንፎርማል አርሚን አታክ አድርጎ የበላይነት ማረጋገጥ ያለበትን ችግር አንደርስታንድ አድርጎ ለዛ መከላከያ የሆነ መጽሐፍ ቲም ኦፍ ቲምስ የሚል ጽፏል። ብዙዎቻችሁ ማንበብ አለባችሁ። መጽሐፉን ማንበብ ብቻ ሳይሆን ብዙዎቻችሁም በጣም የሚነገር ትንግርት ያላችሁ መጽሐፍ አለባችሁ። የመጽሐፍ ባህሪ የለን፣ እንዋጋለን፣ እናሸንፋለን፣ እንተዋለን። ግን ጄኔሬሽን ከዛች ስፔሲፊክ ውጊያ ኦፕሬሽን ላይ ብዙ መማር የሚገባውን ነገር ሚስ ያደርጋል። አሜሪካ እንደዛ አይደለም። ዲያሪ ይዛል። እያንዳንዷን ውጊያ ከሆነ ጊዜ በኋላ ጽፎ ያወጣል፣ ትውልድ ይማርበታል። እያንዳንዱ ኢንሲደንት ብዙ የሚነገር ነገር አለው፣ በጥፋትም በልማትም። ያ ካልተጻፈ፣ ካላነበብን፣ ካልተቸን፣ ለምን ካላል ቀጣይ የሆነ የሚሊተሪ እድገት ማረጋገጥ አይቻልም። ለዚህ አጠቃላይ አፕሮቻችን መሆን ያለበት የናሽናል ሪፎርሙ የአርሚን ሪፎርም ዲማንድ ያደርጋል።